በዚህ ቪዲዮ ሁሉም ሴቶች ማወቅ ያለባቸውን ያለባበስ ህጎች ወይም ደግሞ ስነ ስርዓቶች የምንመለከት ይሆናል። ህግ ስንል ያው ሁሉም ሰው ግዴታ መከተል ያለበት ነገር ነው ያልን ሳይሆን ብናውቃቸውና በቀን ተቀን አለባበሳችን ላይ ብንተገብራቸው ማለት ነው ሁልጊዜ ቆንጆ የሚባል አለባበስ ይኖረናል ማለት ነው። በዚህ ቻናል ከዚህ በፊት ለቀጭን ሴቶች፣ ለወፍራም ሴቶች፣ ለረጅም ሴቶች፣ ለአጭር ሴቶች እያልን ኦልሞስት ለሁሉም አይነት የሰውነት ቅርጽ እንዲሁም አቋም በሚባል ደረጃ አለባበሶችን ለማሳየት ሞክረናል። ታዲያ እነዚህ አሁን የምንጠቅሳቸው 10 ነጥቦች የኛ የሰውነት አቋም እንዲሁም የሰውነት ቅርጽም ማለት ነው ምንም አይነት ቢሆን መከተል ያሉብን ያለባበስ ህጎች ወይም ስነ ስርዓቶች ናቸው። ቪዲዮውን እስከ መጨረሻ እንድትመለከቱት እንጋብዛለን። በመጀመሪያ ላይ የምናገኘው ያለባበስ ህግ ወይም ደግሞ ስነ ስርዓት ልብሶችን በምንለብስበት ወቅት ማለት ነው ፕሮፖርሽናችንን ባላንስ አድርገን መልበስ ነው። ይህም ደግሞ ምንድነው ልብሶችን ስንለብስ ከላይ እስከታች ጥብቅ ያሉ አድርገን ከመልበስ ይልቅ እንዲሁም ደግሞ ከላይ እስከታች ሰፋ ያሉ ልብሶችን አንድ ላይ ከመልበስ ሰውነታችን ላይ ባላንስ የሆነ ፕሮፖርሽን መፍጠር አለብን። ይህም እንዴት ነው? ከላይ ሰፋ ያለ ልብስ ከለበስን ከታች ደግሞ ጠበቅ ያሉ ልብሶችን መልበስ፣ እንዲሁም ደግሞ ከላይ ጠበቅ ያሉ ልብሶችን ከለበስን ደግሞ ማለት ነው ከታች ደግሞ ያለው ልብሳችንን ሰፋ ያሉ ልብሶችን አድርገን መልበስ ነው። ይህም ምንድነው ከላይ እስከታች ያለው ሰውነታችን ላይ ባላንስ የሆነ ፕሮፖርሽን ይፈጥርልናል ማለት ነው። ይህን እንዳልኳችሁ ምንም አይነት የሰውነት ቅርጽ እንዲሁም አቋም ቢኖረን ማድረግ ያለብን ያለባበስ ህግ ነው ማለት ነው። ከላይ እስከታች ጥብቅ ያሉ ልብሶችን መልበስ ቀደም ባለ ጊዜ ነው። አሁን ላይ እንኳን ብዙም ፋሽኑም አይደለም። አሁን ላይ ግን ከላይ እስከታች ሰፋ ያሉ ልብሶችን ማድረግ በተለይ በወጣቶች እንዲሁም በተማሪዎች ላይ የተለመደ ነው። ምናልባት እንደዛ ከሆነ ያው የተማሪ ትሬንድ ነው፣ ያው የነሱም ጊዜ ነው ብለን እኛም እዛ ውስጥ ከሆነ ጊዜያችን ነው ብለን እንደዛ መልበስ እንችላለን። ነገር ግን ለቀን ተቀን ለሆነ ለስራ ወይ ለፕሮግራም ፎርማል ለሆነ አለባበስ ከሆነ የምንለብሰው ማለት ነው ቀደም ብዬ በነገርኳችሁ መሰረት ከላይና ከታች ያለው ሰውነታችን ባላንስ አድርገን ነው መልበስ ያለብን። ከላይ ጠበቅ ያለ ካረግን ከታች ሰፋ አድርገን መልበስ፣ ከታች ጠበቅ ያለ ደግሞ የምናረግ ከሆነ ከላይ ያለው ልብሳችንን ሰፋ አድርገን ሰውነታችን ላይ ባላንስ የሆነ ፕሮፖርሽን ፈጥረን መልበስ አለብን ማለት ነው። በመቀጠል ደግሞ የምናገኘው የአለባበስ ህግ ማለት ነው ቤዚክ የምንላቸው ልብሶች አሉ አይደለም? ሁሉም ሰው ሊኖረው የሚገባው አይነት የምንላቸው ልብሶች። እነዚህ ልብሶች አንድ ጊዜ ኢንቨስት አድርገን እንደ ፋውንዴሽን ማስቀመጥ ነው። እዚህ ጋር ሁሉም ሰው ሊኖረው የሚገባ ልብሶች ስንል የኛ ፐርሰናል ስታይል እንዲሁም ፕሪፈረንስ እንዳለ እናውቃለን። ነገር ግን እነዚህ ቤዚክ የምንላቸው ልብሶች ማለት ነው በቃ የኛ ምንም አይነት ፐርሰናል ስታይል ቢኖረን ማለት ነው የሰውነት አቋማችን የተለያየ ቢሆን የሰውነት ቅርጻችንም የፊታችን ከለር የተለያየ ቢሆንም ከኛ ጋር መሄድ የሚችሉ ናቸው እነዚህ ቤዚክ የሚባሉት የልብስ አይነቶች ማለት ነው። ለምሳሌ ብናያቸው ነጭ ሸሚዝ ይሆናል፣ ነጭ ቲሸርት፣ ሰማያዊ ጂንስ፣ ጥቁር ጨርቅ ሱሪ፣ ጥቁር ቲሸርትም ይሆናል ማለት ነው። እንደኛ ፍላጎት ቤዚክ ወይም ፋውንዴሽን ካሉን በቃ ሁሉ ጊዜ ምንም ሳንሳቀቅ ምን እንልበስ ምን አንልበስ ሳንል በቀላሉ ዘንጠን መዋል እንችላለን። እዚህ ጋር አሁንም ነጭ ልብሶች ለምሳሌ ከኛ ከለር ጋር የማይሄዱ ከሆነ ኦፍ ዋይት የምንላቸው ልብሶችን እንደኛ በእኛ ፐርሰናል ስታይል በከለራችን ቾይዝ አድርገን ማለት ነው ከኛ ጋር የሚሄዱ ቤዚክ የሆኑ ልብሶችን እንደ ፋውንዴሽን ሊኖረን ይገባል ማለት ነው። ይህ ምንድነው ቤዚክ የሆኑ ልብሶች መኖራቸውን የሚጠቅመን ለምንድነው? አንዳንድ ጊዜ መዘነጥ ምናምን አይደለም የምንፈልገው፣ በቃ አለ አይደል ከቤት ለብሰን መውጣት ብቻ ነው የምንፈልገው። ለዚህም እነዚህ ልብሶች ካሉን በቀላሉ የሚያዘንጡን አይነት ልብሶች ናቸው። ምንም እንኳን መዘነጥ እንደው ዝም ብዬ እንደነገሩ ልውጣ ብንል እንኳን እነዚህ ልብሶች ራሳቸው ቤዚክ ስለሆኑ እንዳልኳችሁ ከሁሉም የሰውነት ቅርጽ ጋር የሰውነት አቋምም ጋር መሄድ የሚችሉ ከለርም ጋር እንዲሁ በቀላሉ መሄድ የሚችሉ ስለሆነ ማለት ነው በጣም በቀላሉ ምንም ሳንጨናነቅ ለብሰናቸው እንዲሁ አምሮብን መውጣት እንችላለን ማለት ነው። በመቀጠል ደግሞ የምናገኘው በቀን ተቀን አለባበሳችን ላይ እንዲሁም በአጠቃላይ አለባበሳችን ላይ ሁልጊዜ ተጽዕኖ ያለው የሰውነት ቅርጻችንን ማወቅ ነው። ስለዚህ በዚህ ቻናል ብዙ ብለናል፣ አሁን ብዙ አንደጋግምም፣ ግን ያው አሁን ለማስታወስ ያህል ነው። የሰውነት ቅርጻችን በቃ እንደ ሴት ማወቅ ያለብን ነገር ነው። ትከሻችን ጠባብ ነው ወይ ሰፋ ያለ ትከሻ ነው ያለን? የጎን ስፋታችን እንዴት ነው? ጠባብ ነው ወይ ሰፊ ነው የሚለው እንደ ሴት በቃ ሁላችንም በሚገባ ማወቅ ያለብን ነገር ነው። በመቀጠል ደግሞ የምናገኘው ያለባበስ ስነ ስርዓት የምንለብሳቸው ልብሶች በልካችን መሆናቸውን ማወቅ ነው። በቃ ልብሶች ከሰፋን ወይም ደግሞ ከጠበቡን ማስቀነስ ወይም ማስቆረጥ አለብን። ከጠበበም ደግሞ በቃ ጠቦናል ማለት ነው መልበስ የለብንም። ትንሽ ነው የሰፋኝ ትንሽ እኮ ነው የጠበበኝ እያለን የምንለብሳቸው ልብሶች ከውበታቸውን በላይ አንደኛ ለኛ ምንም ምቾት አይሰጡንም። ውድ ልብስ ማለት በልካችን ያለ ልብስ ነው። ምንም ቢያምር ምንም ውድ ብራንድ ቢሆን በቃ ከጠበበን ጠበበን ነው። ልብሱ ደግሞ ከሰፋን በእኛ ልክ ካልሆነ ደግሞ በሚገባ በእኛ ልክ አድርገን መልበስ አለብን ማለት ነው።
በመቀጠል ደግሞ የምናገኘው አለባበስ ሲባል ያው ብዙን ጊዜ ልብስ ብቻ አይደለም፣ በተለይ ለሴቶች አክሰሰሪዎችም አንደኛ አለባበሳችን ውስጥ ሙሉ የሚያደርጉት ነገሮች ናቸው። አለባበስ ሲባል ያው ልብስ ብቻ አይደለም አይደለ? በተለይ ለሴት ልጅ አክሰሰሪዎችን ማተር ያደርጋሉ። የምንጠቀማቸው ነገሮች ጆሮ ጌጦች ሊሆኑ ይችላሉ፣ ሰዓቶች፣ ቀለበቶች፣ መነጽር፣ እነዚህ አክሰሰሪ የምንላቸው ነገሮች ማተር ያደርጋሉ ማለት ነው። ምንም አክሰሰሪዎችን የማንጠቀም ከሆነ ቢያንስ ትንሽ ጆሮ ጌጦችን፣ ቀለበቶችን ወይ ሰዓቶችን አድርገን ማለት ነው ብንጠቀም አለባበሳችን ላይ ትልቅ ለውጥ ነው የሚያመጣው። በተቃራኒው ደግሞ በጣም ብዙ አክሰሰሪዎችን አንድ ላይ የምንጠቀም ከሆነ አክሰሰሪዎች ያው አለባበሳችን እንደሚያሳምሩት ሁሉ በጣም ሲበዙ ማለት ነው የበዙ ከሆነ ማለት ነው ምንም ውበት አይሰጡንም። የበዛ ነገር ምንም ላይ ውበት የለውም አይደለ? በተለይ አክሰሰሪም እንደዛ ነው። ትንሽ ያልበዛ ሁሉ ቀን መደረግ የሚችሉ ኤቭሪዴይ የሆኑ አክሰሰሪዎችን ካደረግን ማለት ነው አለባበሳችን የበለጠ ውበት ይኖረዋል ማለት ነው። በመቀጠል ደግሞ የምናገኘው የልብሶቻችንን ከለሮች ነው። ስለ ልብስ ከለሮችም ከዚህ ቀደም ብለን የሰራ ነው ቪዲዮ አለ። ሁሉም አይነት የልብስ ከለሮች ከኛ ጋር አይሄዱም አይደለ? የተለያየ ስኪን አንደርቶን አለ። እሱን አውቀን ከኛ ጋር የሚሄዱ ልብሶች የልብስ ከለሮችም ማለት ነው መርጠን ማድረግ አለብን። አለባበሳችን ሙሉ የሚያምር ሆኖ አንዳንድ ጊዜ ምንም ፊታችን ፈካ ሳይል ይቀራል። ይህ የሚሆነው በልብሳችን ሳይሆን በከለር ምርጫዎቻችን የተነሳ ነው። ለዚህ መጀመሪያ የእኛን ስኪን አንደርቶን አውቀን አንድ ጊዜ ከኛ ጋር የሚሄዱና የማይሄዱ የልብስ ከለሮችን ካወቅን ከዛም በኋላ በከለር ምርጫ ምንም አንቸገርም ማለት ነው። ስኪን አንደርቶን ምንድነው? ከኛ ጋር የሚሄድና የማይሄዱ የልብስ ከለሮችን እንዴት ማወቅ እንችላለን የሚለውን ቀደም ብለን የሰራነው ቪዲዮ አለ። ትንሽ ረዘም ያለና በዚህ ቪዲዮ ብንነግራችሁም ረዘም ስለሚያደርገው እሱን ገብታችሁ እንድትመለከቱት እንጋብዛለን። ከዛም በኋላ ማለት ነው ስለ ከለር ምርጫ አታስቡም ማለት ነው። ከኛ ጋር የሚሄደውና የማይሄደውን ከለር በጣም በቀላሉ ማወቅ እንችላለን ማለት ነው። በመቀጠል ደግሞ አለባበሳችን ላይ መከተል ያለብን ማለት ነው የተለያየ ቴክስቸር ያላቸውን የልብስ ጨርቆች አንድ ላይ ያደረግን መልበስ ነው። ይህም ለምሳሌ ሲልክ የሆኑ ጨርቆች አሉ አይደለ? ከጂንስ ጋር አንድ ላይ አድርገን መልበስ፣ ሌዘር ጨርቆችን ደግሞ ከኮተን ጋር እያደረግን እየደባለቅን መልበስ ነው። አለባበሳችን አንዳንድ ጊዜ አንድ አይነት የልብስ ጨርቆችን ከለበስን ማለት ነው በጣም የሚሰለች ይሆንብናል። ለዚህም የተለያየ ቴክስቸር ያላቸውን የልብስ ጨርቆች እየተጠቀምን አለባበሳችን ከፍ ማድረግ እንችላለን። አንዳንዴ ጂንስ ለብሰን በሸሚዝ ሲባል የሸሚዝ ጨርቆች የተለመዱ የሸሚዝ ጨርቆች አሉ። ነገር ግን ለምሳሌ ጂንስ አድርገን በሲልክ የተሰሩ የሸሚዝ ጨርቆችን ብናደርግ የሚፈጥሩት የጨርቆቹ ኮምቢኔሽን የሚያምርና የማይሰለች ያደርግልናል ማለት ነው። በመቀጠል ደግሞ የምናገኘው ልብሶቻችንን ሌየር ስናደርግ ማለት ነው ወይም ከላይ ደራቢ ልብሶችን ስንለብስ ከሙሉ አለባበሳችን ጋር አብረው የሚሄዱና የማይሄዱ መሆናቸውን ለይተን ማድረግ ነው። አሁን ይሄ ምንድነው? ከላይ የሚያምር ጃኬት ወይም ደግሞ ጋውን አድርገን ከውስጥ ከሱ ጋር ግን የማይሄዱ በከለርም በዲዛይን ከሱ ጋር የሚጋጩ ልብሶችን ካደረግን ማለት ነው። እንዲሁም ደግሞ ከውስጥ የሚያምር አለባበስ ለብሰን ነገር ግን ከላይ የምናደርጋቸው ልብሶች ከውስጥ ከምናደርጋቸው አለባበስ ጋር ሙሉ በሙሉ የሚጣረሱ ከሆነ ማለት ነው ሙሉ አለባበሳችን ነው የሚበላሸው ማለት ነው። በመቀጠል የምናገኘው ደግሞ የሰውነታችን ረዘም ያለውን ፓርት ማወቅ ነው። ይህም ምንድነው? ከወገባችን በላይ ነን ወይስ ረዘም ያለው ወይስ ከወገባችን በታች ነው የሚለውን ማወቅ ነው። በቃ ይሄ ለአለባበሳችን ዋናው ኪ ወይም ቁልፍ ነው ማለት እንችላለን። ይሄ የማይቀያየር ነገር ስለሆነ አንድ ጊዜ በእይታ ወይ በልኬት ልናውቀው የምንችለው ነገር ነው። አንዳንድ ሰዎች ከወገባችን በላይ በጣም ረዘም ያለ እንሆን እንችላለን። ከዛም አጠር ያሉ እግሮች ይኖሩናል። ወይም ደግሞ አንዳንዶቻችን ከወገባችን በላይ አጠር ያለ እንሆንና ረዘም ያሉ እግሮች ይኖሩናል ማለት ነው። ስለዚህም እኛም እንዳለባበስ ህግ ወይም እንዳለባበስ ስነስርዓት የሰውነታችን ረዘም ያለውን ፓርት ማወቃችን ልብሶችን ስንመርጥ ፕሪፈረንሳችን የሰውነታችን ረዘም ያለው ፓርትና አጠር ያለውን ፓርት አድርገን እንመርጣለን ማለት ነው። ይህም ለሁለቱም፣ ምክንያቱም ረዘም ያለ እግር ካለንና አጭር እግር ካለን የምንመርጣቸው ልብሶች ከኛ ጋር የሚሄዱ ልብሶች የተለያዩ ናቸው። በተመሳሳይም ከላይም እንደዛው አጠር ያለ ከወገባችን በላይ አጠር ያልን ከሆነን ወይም ደግሞ ከወገባችን በላይ ደግሞ ረዘም ያልን ከሆነን የምንመርጣቸው ከኛ ጋር የሚሄዱ ልብሶች የተለያዩ ናቸው ማለት ነው። ስለዚህም እኛም የሰውነታችን ረዘም ያለው ፓርት የቱ እንደሆነ ማወቅ አለብን ማለት ነው። በመጨረሻ ላይ የምናገኘው ደግሞ ጫማዎችን ነው። ጫማ ማለት ለአለባበስ ማለት ነው። ልክ እንደ 4 ነጥብ ነው ማለት እንችላለን። የአለባበሳችን ሁሉ ማሳረጊያ ማለት ነው። ከልብሶቻችን ባልተናነሰ ሁሉ ጫማዎቻችን አለባበሳችን ላይ ትልቅ ተጽዕኖ ነው ያላቸው። በተመሳሳይ ቀደም ብለን ከሁሉም አይነት አለባበስ ጋር የሚሄዱ ጫማዎችን
ተመልክተን የሰራነው ቪዲዮ አለ። እሱ እንድትመለከቱት እንጋብዛለን። እንደ ልብስ ሁሉ ማለት ነው ጫማዎችን ቤዚክ የሚባሉ አሉ። በቃ ከሁሉም አይነት አለባበስ ጋር መሄድ የሚችሉ ማለት ነው። እነሱን ጫማዎች ለምሳሌ ልስጣችሁና የሰውነት ከለራችን የሚመስል ፖይንትድ የሆነ አንድ ሂል ጫማ ካለን፣ ከስክስ ወይም ደግሞ ጥቁር አንክል የሆነ ቡትስ ጫማ ካለን፣ ነጭ ስኒከርም፣ እነዚህ ጫማዎችን ለምሳሌ ለሁሉም አይነት አለባበስ መሆን የሚችሉ ናቸው። በቀሚስም በሱሪም በተመሳሳይ ልናደርጋቸው የምንችላቸው አይነት ጫማዎች ናቸው። ስለዚህም እኛ ሙሉ የሆነ አለባበስን ስናስብ ጫማዎች በራሳቸው የአለባበስ አንድ አካል እንደሆኑ አውቀን እነሱ ላይ ኢንቨስት ማድረግ አለብን ማለት ነው። ቪዲዮ በአጠቃላይ ምንም አይነት የሰውነት ቅርጽ ቢኖረን እንዲሁም አቋም ቢኖረን የፊታችን ከለር ምንም ቢሆን ማየት ያለብንና 10 በቃ ማወቅ ያሉብን አለባበስን ስናስብ ማወቅ ያሉብን ነጥቦች ናቸው፣ ጠቃሚ ናቸው ብለን እናስባለን። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።